በጣም ውድ ሽልማት ልስጥ። እዚህ ምድር ላይ ያለውን ውዱን ሽልማት ልሸልም። አገር ቤት እያለሁ ብቻዬን ተከራይቼ የምኖርበት ዘመን ነበርና ያው ቲክቶክ ላይ አይሃለሁ። ለጊዜው ግን እኔ ቻሌንጁ ይለፈኝና አንተ በምትሸልመኝ ምትክ ደግሞ እኔ ላንተ ሌላ ሽልማት ልስጥ። በጣም ውድ ሽልማት ልስጥ። እዚህ ምድር ላይ ያለውን ውዱን ሽልማት ልሸልም። እሺ ይቻላል። እሺ ተስማማለሁ። እሺ እንግዲህ እኔም ሸልመህ የዘላለም ሕይወት የሚሰጥህን ከቅድስት ድንግል ማርያም የተወለደውን የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን ሸልሜሃለሁ ማለት ነው። እሺ አመሰግናለሁ በጣም። በዚህ አጋጣሚ እኔም አመሰግናለሁ። በጣም ወንድም ማከብር ወንድሜ ነህ። ብዙዎቻችሁ እንደተመለከታችሁት ባሳለፍነው ሳምንታት ቲክቶክ በተሰኘው ማህበራዊ ገጽ ላይ ስሟ በስፋት ሲነሳ የነበረችው እህታችን ፋሲካ በተለይ ደግሞ ከትዳር ሕይወቷ ጋር በተያዘ ትክክል ያልሆኑ ሀሳቦች፣ አሉባልታዎች እየተነሱ ስሟን ሊያጠፉ ሲሞክሩ በዚህ ውስጥም ደግሞ አዝናና ልቧ ተሰብሮ ቁጭ ትላለች ብለው ሲጠብቁ ለነበሩ እርሷ ግን በጨመረ የቃል ጸጋ ተገልጣለች። እስቲ አስገራሚውን ስብከቷን ተከታትለን እንመለስ። ዛሬ ቆየት ያለ ገጠመኝን ነው ማጫወታችሁ። አገር ቤት እያለሁ ብቻዬን ተከራይቼ የምኖርበት ዘመን ነበርና የአከራዮቼ ሰዎች በጣም ጥሩ ሰዎች ናቸው። የአከራዬ ልጅ አንደኛው ወደኔ አንድ ቀን መጣና እንዲህ አለኝ፣ ባርዬ እፈልግሻለሁ አለኝ። ያው እንግዲህ ቲክቶክ ላይ ነው ትንሽ ቀላይ ማለት እድል ያገኘሁት እና ባርዬ እፈልግሻለሁ ለቁም ነገር ላውራሽ ሲለኝ እሺ ምንድነው ምናምን ምን ፈለግ አልኩት። እኔ በቃ ደብሮኛል፣ በጣም ደብሮት ነው የመጣው። ራሴን ላጠፋ ነው የምፈልገው፣ ኑሮ ሰለቸኝ፣ ህይወት ትርጉም አጣሁ ምናምን ደግሞ አትምሬ ተነገረኝ። ከዛ እየቀለደ መሰለኝና ታዲያ ለመሞት እኮ እኔ ጋር መምጣት የለብንም ያው ለመንገዱ ምናምን አልኩት። የምሬ ነው ብሎ አለቀሰብኝ። ከዛ ደነገጥኩ። አይ ይሄን ሰው መስማት አለብኝ ማለት ነው አልኩና ምን ሆነ ነው እሺ ንገረኝ፣ ተረጋጋና አስረዳኝ፣ አውራኝ አልኩት። ከዛ እንዴት መሰለሽ ያው ታውቂያት የለ ገርል ፍሬንዴን አለኝ። አጋጣሚ አውቃታለሁ። አዎ በቃ አልፈልግም፣ አይነን ማየት አልፈልግም፣ ከዚህ በኋላ እኔ እናንተ ምንም ነገር የለንም አለችኝ። ያለሷ ህይወት አልፈልግም፣ በቃ ይመሰለቸኝ ምናምን አለ። እዛ አረጋጋሁት። አይዞህ ምናምን አልኩና ይኸውልህ አንተ እኮ ትበልጣለህ ከሁሉ ነገር፣ አገኘውም አጣውም ከምትለው ትበልጣለህ። እግዚአብሔር ሲፈጥር የህይወት ቫልዩ ይሄ ነው። ጌታ ኢየሱስ ክርስቶስ እንደዛ ምናምን ብዬ ተነግሮ እኔ ስብከት ፈልጌ አይደለም የመጣው፣ ዘለሽ መስበክ ኢየሱስ፣ ዘለሽ በዚህ ጋር ሹልክ ኢየሱስ ምናምን አለ። አልኩትና እኔ እኮ ልሰብክ ፈልጌ ሳይሆን ለችግርህ መልስ፣ ለሁሉ ጥያቄ መልስ ኢየሱስ ነው። ስለዚህ እሱን መልስ ነው መነገር። ካጣሁ ነገር በላይ አንተ ትበልጣለህ። የህይወት ዓላማ ይሄ ነው። ከሆነ ይሆናል፣ ካልሆነ ህይወት መቀጠል መቻል አለበት። እንደዚህ ምናምን ስለው ጊዜ አንቺ አይገባሽም አለ። በቃ እንደምንም አረጋግጬ ነገርኩትና እንደ ሴት ደግሞ አንድ ነገር ልንገርችን፣ ጓደኛህን በዚህ ዘዴ እስቲ ሞክር አልኩና የሆነ ሐሳብ ሼር አደረኩት። ከዛ ሻለና እሺ በቃ ምናምን አለና ሄደ። እዛ ከ3-4 ቀን በኋላ መጣ ፍልቅልቅ እያለ ወይኔ እንደው ሐኪሜ እኮ ነሽ፣ በቃ መድኃኒቴ እኮ ነሽ አለኝ። እለዋለሁ ሰራ አለኝ። ታረቁ። ከዛ በኋላ እንደወለደው አውቃለሁ። እዛ ሰፈር ውስጥ ወጣ ገባ ስል የሰፈር ዱርዬ ወንበር ላይ ማነው ድንጋይ ላይ የሚቀመጡሉ ከፊቴ እየሄደ ሐኪሜ ነሽ መድኃኒቴ ምናምን እኔነቴ ምናምን የሚል ዘፈን ነበር በዛ ጊዜ። ከፊቴ እየደነሱ ሐኪሜ መጣች ምናምን ይሉኝ ምንድነው ምናምን ስል ኑ ባርዬ እኮ አውርታው ነው እንደዛ የመለሰችው፣ በቃ መድኃኒቱ እሱ ነች አሉ። ዋው አልኩ። ጌታዬ ስም ይባረክ። እኔ ሳልሆን እኔ ጋር ያለው ኢየሱስን መድኃኒቴን ሰጥቼው ነው የህይወትን የሚያስቀጥለውን ሞትን አጀንዳ የሚሰብረውን የእንደገናን አምላክ ሰጥቼው እንጂ ከኔ ይሆን አልነበረም። ዛሬ መጽሐፍ ቅዱሴን ሳነብ አንድ ነገር ትዝ ብሎኝ ነው ይህን ምሳሌ የነገርኳችሁ። ኢዮብ በሚያልፍበት መከራ ወዳጆቹ መጡና መጀመሪያ ላይ በቃ ማቅ ለብሰው አልቅሰው አብረውት አሳለፉ። ከዛ በኋላ ግን ይሁንብህ ሁሉ በኃጢአትህ ነው እያሉ ይነሰንሱ ጀመር። የዛኔ ምን አላቸው መሰላችሁ? እናንተ የማታውቁትን እኔ ደግሞ አውቃለሁ። እናንተ በሐሰት ለባጮች ናችሁ፣ ሁላችሁ የማትጠቅሙ ባለመድኃኒቶች ናችሁ። ምነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር አላቸው። እንደገና እናንተ የምታደክሙ አጽናኞች ናችሁ አላቸው። አይገርም? ሰው በመከራ በሚያልፍበት ለምን እንደሚያልፍበት እኛ ላይገባን ይችላል። ከኛ ግን የሚጠበቀው መድኃኒት የሆነው ኢየሱስን መስጠት ብቻ ነው።
እነዚህ አጽናኞች ናቸው። የሚናገሩት ቃል የተከሸነ ነው። በቃ ሰዎች የሚሰብኩበት ነው። ግን እግዚአብሔር አላካቸውም ነበር። እግዚአብሔር እንዳላካቸው የሚያሳየው ምንድን ነው? ኤልፋ ስለሚባለው መጨረሻ እግዚአብሔር መጣና ምን አለው? ቅንን ነገር አልተናገራችሁትምና ቁጣዬ ባንተና በጓደኞች ላይ ነዷል። ያ ሁሉ የተከሸነ ቃላት የሚመስለው ቋንቋ ሁሉ ምን ነበር? የእግዚአብሔርን ቁጣ የሚቀሰቅስ ነበር ማለት ነው። ምን ልላችሁ ነው? ይኸውላችሁ በጎን ማን ያሳየናል የሚሉ ብዙ ናቸው ይላል። በዙሪያችን አሉ። ከመኖር ሞትን የሚመርጡ በህይወት ስትራግል ላይ የሚያልፉ ብዙ መከራ ጭንቅ የሆነባቸው ግራ የገባቸው እንደዚህ አይነት ሰዎች ወደ ህይወታችን ወደ ዙሪያችን ሲመጡ ምንድን ነው መልሳችን? የማንጠቅም ባለመድኃኒቶች ነን ወይስ መድኃኒት የሆነውን ኢየሱስን እየሰጠን ከገመድ እናስጥላለን፣ ከመርዝ እናስጥላለን፣ ከዝሙት ከርኩሰት እናስጥላለን? እኛ ውስጥ ያለው ይህ መድኃኒት ኢየሱስ እየሰራ ነው ወይ? የማንጠቅም ባለመድኃኒቶች አንሆን። ዛሬ መጽሐፍ ቅዱሴን ሳነብ ራሴን ቻሌንጅ ስላደረገኝ ነው። ሰዎች በዙሪያችን በብዙ የሚያልፉ ሲመጡ ስለሚያልፉበት ነገር ላይ ገባን ይችላል። እኛ ጋር ያለው ኢየሱስ ግን ያድናል። እኛ ጋር ያለው መድኃኒታችንን ግለሰቦች እንስጥ። ብዙዎች ተስፋ ቆርጠዋል። ብዙዎች በብዙ ኃጢአት በሰይጣን እጅ ውስጥ በስራት አሉ። ኢየሱስን እንስጣቸው። ኢየሱስ አለን ብለን ለምናስብ ሁሉ የማንጠቅም ባለመድኃኒቶች አንሆን። የምንጠቅም ባለመድኃኒቶች ነው። በዚህ አጋጣሚ በተለያየ ሁኔታና ነገር ውስጥ የምታልፉ ነገር የከበደባችሁ አይዟችሁ፣ መድኃኒት የሆነው ኢየሱስ አለላችሁ። በምንም አይነት ሁኔታ ውስጥ በምንም አይነት ምክንያት ያላችሁበት አላችሁ ሊሆን ይችላል። እግዚአብሔር ተስፋችሁ የሞትን ወጥመድ የሚሰብር ካለችሁበት መከራ ማውጣት የሚችል ምርጫ የሌለው የሁሉ መልስ ኢየሱስ ብቻ። እንግዲህ ወደ የይሁን ሚዲያ ቤተሰቦች በዛሬው ፕሮግራማችን በቲክቶክ ማህበራዊ ገጽ ላይ ሲዘዋወር የነበረውና የአርቲስት ማስተዋል ጌታን ተቀበሉ ያለችበት ክስተት የተደገመበት አንድ ዳኒ ሮያል የተባለ ብዙዎች የሚያውቁት ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆነ ወጣት እንደለመደው እንግዲህ ወደ አንድ ወንድም በመጠጋት አንድ ሙዚቃ ከፍትላለሁ፣ እሱ ላይም ቆንጆ አድርገህ ከጨፈርክ ይህን ያህል ገንዘብ እሸልምሃለሁ ባለበት ቪዲዮ። ነገር ግን ያ ወጣት ምን አለ? እኔ ጭፈራውም ዳንሱም ይቅርብኝ፣ ነገር ግን እኔ ላንተ አንድ የምሸልም ሽልማት አለ። እሱም ደግሞ ከድንግል ማርያም የተወለደው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው። እርሱን ስትቀበል አምነህ ስትድን ከዘላለም ሞት ታመልጣለህ እያለ የተናገረበትን ቪዲዮና እንደዚሁም ቲክቶክ በተሰኘው ማህበራዊ ሚዲያ ላይ ስሟ በስፋት ሲነሳ የነበረው አገልጋይ የሆነችው እህታችን ፋሲካን በተመለከተ ብዙዎች ሀዘኗና ለቅሷን ሲጠብቁ፣ እሷ ግን በየዕለቱ እጅግ በሚያስገርም ሁኔታ በጨመረ ጸጋ ተገልጣ የእግዚአብሔርን ቃል እያደረሰችን ትገኛለች። ይህን ቪዲዮ ለእናንተ አድርሰን በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ እያደረጋችሁ ከ29,000 በላይ ሰብስክራይበርስ እንድደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው የእናንተን መንፈሳዊ ያነጻሉ፣ ይገነባሉ፣ እንደዚሁ መረጃን ይሰጣሉ ያልናቸውን ጉዳዮች በተለያየ መልኩ ለማቅረብ እያሰብን ነው። የተለያዩ ፖድካስቶች፣ የተለያዩ የህይወት ምስክርነቶችን በፕሮግራሞቻችን ላይ ለማሳካት ጥረት እያደረግን ነውና ጌታ ቢፈቅድና ብንኖር በእነዚህ አይነት ፕሮግራሞች የምንገናኝ ይሆናል። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን መስጠት አትርሱ። በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።